ማስተር አብነት እግሩ ይቆረጥ እየተባለ ነው። ማስተር አብነት ጤና ጉዳይ ጋር አዲስ መረጃ ወጥቷል። ብዙዎችን ያስቆጣው የአርቲስት ቀነኒ ጉዳይ ቀነኒ ቤተሰብኛ ባገዳዎቹ ጋር ያልተስማማንበት ቦታ 12 ዓመት በሳዑዲ የሰራሁበትን ገንዘብ ቤት ከሰራው በኋላ እናትና አባቴ በፍርድ ቤት ተከራክረው ባዶዬን አስቀሩኝ ነው ወይስ ቤቱን ነው ይስጠኝ በቃ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኛል። ከፈጣሪ በታች ዘር ይስጥልኝ። በጣም ነው ማመሰግነው። ባለፈው ቻሌንጁ አልቆ የመኪናው ሽልማት እንግዲህ ተወስኖ ነበር ለጋሽ ሰለሞን። እንግዲህ የመኪና ርክክቡ ስነ ስርዓትን ባማረ በደመቀ ሁኔታ ቤተሰቦቹም ተሰብስበው ተካሂዷል ማለት ነው። ብዙዎችም አዶናይን አመስግነዋል። ደስ የሚል ነበር። 12 ዓመት በሳዑዲ በሰራችበት ገንዘብ ቤት ሰርታ እናትና አባቷ የነጠቋት አሳዛኝ ህይወት ታሪክ ነው ወይስ ቤቱ ነው? ይስጠኝ በቃ እኔ ላብ ያረፈበት ቤቱ ነው። የለፋበት እሱ ቤቱ ነው። ራሴን የሸጥኩበት፣ ሃይማኖቴን የሸጥኩበት፣ ሰው የሰውን ትቢት የጠረኩበት 12 ዓመት ማለት ቀላል አይደለም። የልጅነት እድሜን የቀማኝ አካሌን ሙሉ እንትኔን የቀማኝ ነው። በቃ አረብ ሀገር በመልክ እንኳን የማይመሳሰሉ ሰዎች ጋር ነው ስኖር የነበረው አይደል እንዴ? በቃ እኔ ላብ ያረፈበት ቤቱ፣ ይሄን ብር ደግሞ እዛው ሆኜ የላኩት ነው። በቃ ሰው ፊት እኔ ማውጣት ፈልጌ አይደለም፣ ግን አሁን ባሰብኝ። በቃ ደከመኝ እንዴ እኔ ራሴን እስከ ማጥፋት ሁሉ እየደረስኩ ነው። አሁን ምንም ተስፋ የለኝም። በቃ አስቡት እንግዲህ 12 ዓመት ለፍታ በሳዑዲ መከራዋን አይታ የተለያዩ ነገሮችን መስዋዕትን ከፍላ በሰራችው ቤት እንግዲህ በአባቷ ለዛውም ካህን ሆነው ቄስ ሆነው ከዚህ በላይ ማን ሊታመን ይችላል? ነገር ግን በፍርድ ቤትም ሄደው አስተካክለው የተለያየ ነገርን በማውጣት እንግዲህ ቤቱ የኔ ነው፣ ፍጹም የሰራሁት የኔ ነው ብለው ባዶዋን እንዳስቀሯት እንደዚህ በመታሳዝን ሁኔታ ሐሳቧንም የገለጸች ነው። እሷ ጣልቃ ገብታ የኔም ንብረት ነው። እሺ ጣልቃ ገብነት ነው እናትሽ? አዎ ጣልቃ ገብ ተከራካሪ ምስክሮቹ ያላዩትን እቃ ከፋፋይ ሆነው በየመስሪያ ቤታቸው ሄዶ ኧረ የሶፋ ምናምን ነው ምናምን ብለው ለምን እነሱ ስለሚያውቁ ቤቱን ተከፋፈሉት። ታዲያ ቤቱ አልተከፋፈሉትም። አሁን ማሳግጃለሁ። እናቴ ያሳግዳለች። በእግድ ላይ እግድ ነው የሚያስገባውት ማለት ነው። እንትኖቹ ምስክሮቻቸው ይኸው እዚህ ላይ ያሉ ስም መጥቀስ ኦሮምኛ መሆኑ በቁቤ የተጻፈ ነው። ከዛ በኋላ በ2 ዓመቴ ድጋሚ ሽማግሌ ላኩኝ። ስለዚህ አሁንም ያው ናቸው። በቃ ምንም የላትም መጣ። እኔ ቆላ ጤፍና በሬ ሸጬን የሰራሁት ምንም ነገር የላትም ቤት ውስጥ ማለት መጣ። በራሴ ስም ነው የገዛሁት። እኔ ራሴ ብር ከፍዬ ነው የገዛሁት። ምንም አይነት ነገር የላትም ማለት እዛ አካባቢ ያለ ህዝብ ያውቃል። ገጠር ምን ሲሰራ እንደነበረ ያውቃሉ። ከሰል ነበር የሚያከስለው። ምንም የሚበላ የሚጠጣ ሁሉ ጠፍቶ ሰው ማሳ ሁሉ እኔ በዛች እድሜ ሰው ማሳ ሁሉ እንውል ነበር በገንዘብ ማለት ነው። በጣም የሚገርመው ነገር ምን መሰላችሁ? እናትና አባት የውሸት ተለያይተው እንግዲህ ሀብቱን ለመካፈል ቤቱን የሰራችውን ማለት ነውና በውጭ ያስፈረሟቸው እንግዲህ ምስክር የተባሉትም ስለ ሁኔታው በደንብ አያውቁም። እስከዚህ ድረስ ርቀት መሄዳቸው በእውነት በጣም የሚያሳዝን ነው። አንድ እናትና አባት እንግዲህ ለልጃቸው እንደዚህ አይነት ነገር ማድረጋቸው በጣም የሚያሳዝን ጉዳይ ነው። በተለይም የሃይማኖት አባት ተብሎ እንደዚህ የሚጠበቅ አይደለም። ለማንኛውም ልጅቷ አሁንም ፍርድ ይሰጠኝ፣ ኢትዮጵያውያኖች አግዙኝ ያለች ነው። በመቀጠልም ሰሞኑን መነጋገሪያ የሆነው የአርቲስት ቀነኒ ጉዳይ ምንድነው? መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዛ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል።
የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። እዚህ ጋር እንግዲህ የአርቲስት ቀነኒ አዱኛ አባት ናቸው እኔን የተናገሩት ማለት ነው። ወንጀሉን አልሰራሁም ጉማውን እከፍላለሁ ለአባገዳዎች ነው ያለው እሱ። አባት ደግሞ ምንድነው ያሉት? ምንም አይነት ነገሩ ሳይጣራ አላምንበትም፣ ያንን ጉማም አልቀበልም አልበላም ነው ያሉት ማለት ነው። አባገዳዎችም እንግዲህ ንጹህ ነህ ብለው ባርከው ወደ ቀድሞ ስራ ተመለስ ብለውታል። ብዙዎችም ዘንድ ታዲያ ይሄ ነገር ቁጣን አስቀስቅሷል። አሁንም ፍርድ ለአርቲስቷ። አሁን የተሰማ ሰበር መረጃ አለ። በድምፃዊ አንዱዓለም ጎሳና በሟች ቀነኒ አዱኛ ቤተሰቦች መካከል ሲካሄድ የነበረው የባህላዊ እርቅ ሂደት በይፋ መቋረጡ ተገልጿል። ነገሩ ከታሰበው በላይ ውስብስብ ሆኗል ነው የተባለው። የእርቁ ሂደት እንዲቋረጥ ያደረጉት ሶስት ዋና ዋና ምክንያቶች ሲሆኑ የመጀመሪያው የቤተሰብ ቅሬታ ነው። የሟች ቀነኒ አባት አቶ አዱኛ ዋቆ ድምፃዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም ብለዋል። ሁለተኛው የስርዓቱ አካሄድ ነው። ገዳዎች ስብሰባ ወይም ጋዲሳ በ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፈቃደኛ ባለመሆናቸው ሂደቱ ተቋርጧል ብለዋል። ሶስተኛው የእውነት ፍለጋ ልዩነት ነው። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በማለት ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። እናንተ ምን ትላላችሁ? እንዲህ አይነቱ ስብስብ የወንጀል ጉዳዮች በባህላዊ የእርቅ ስርዓት መጠናቀቅ አለባቸው ወይስ በፍርድ ቤት ውሳኔ ብቻ? የህግ ስርዓቱ ያላለቀለት ሰውዬ ሴት ልጅ አቢዩስ ሲያደርግ የኖረ ሰውዬ በቃ ስራን ስራ መርቀናል፣ ህይወትህን ኑር፣ ህይወትህ አይቁም ምናምን ብላችሁ እንደመረቃችሁት ኢኖሰንት ልጃቸው ከአይናቸው ላይ የሞተባቸው አባት ቤተሰብ ላይክ እያለቀሰ ፍትህ እየጠየቀ ነው። የልጃቸው ገዳይ እንዲወጣላቸው በቃ አንሰር እንዲያገኙ መልስ እንዲያገኙ ተኝተው እንዲያድሩ። እኔ አይ ዶንት ኢቨን ቲንክ ልጃቸው ከሞተች በኋላ ተኝተው ያደሩ በእውነት እየጠየቁ ነው። እና እኔ ይሄ አይ ዶንት ኖ ሃው የአባገዳ ስርዓት ወርክስ እኔ ወረቨር፣ ግን እኔ የምጠይቀው ማለት ነው የእውነት ይሄ ስርዓት የቆመው ለፍትህ ለሰላም ለፍቅር ከሆነ እስኪ ለአባትየውም ጸልዩለት፣ እስኪ ለአባትየውም መርቁት፣ ጸልዩለት። የልጃቸውን ትክክለኛ ገዳይ እንዲያሳያቸው ፍርዱ እንዲወጣላቸው ተኝተው እንዲያድሩ እስኪ ጸልዩላቸው እባካችሁ። እና እኔ አሁን ዋት ጋት ሚ ምን እንደሆነ ታውቃላችሁ? ይሄ ነገር ያለ ምክንያት አይደለም የተነሳው። ኦልሞስት ሊረሳ ነበር ይሄ ሰውዬና ያለ ምክንያት አይደለም የተነሳው። እግዚአብሔር ያያል ይፈርዳልም። እና ዶስ ኦፍ ዩ የቀነኒ ሞት ስትሰሙ ልባችሁ ትንሽ ሼክ ያደረገ በጣም ቮይስ ያላችሁ ሰዎች ምናምን እባካችሁ ለአባትየው ፍትህ ጠይቁላቸው። እስኪ ተኝተው ይደሩ። ልጃቸውን አተዋል አይደል? በቃ ኢዘር ወይ ራሷን ማጠፋች ካላችሁ በቃ እሱም ገደላት ከተባለ አቢዩዝም ተደርጋ ከሆነ የፈለጋችሁትን ማለት ትችላላችሁ። ግን የቀነኒን ሞት ሁሌ እኛ ለሷ ፍትህ እንጠይቃለን። ሁሌ ማለት ነው። ማንም ባርኮ ቢለቅ፣ ማንም ነፃ ነው ቢል፣ ማንም ትክክል ነው ቢል፣ ብዙዎችም እየተከራከሩ ያሉት ይህ ነገር በህግ አግባብ መያዝ ሲኖርበት በባህላዊ ችግር የመፍቻ ነገር ነው ወይ መደረግ ያለበት? ትልቅ ወንጀል እየተደረገ እንግዲህ በነፃ ተሰናብተሃል፣ ምንም ችግር የለብህ፣ ወደ ስራ ሄድ ማለቱ በብዙዎች ዘንድ ቁጣን አስቀስቅሷል። ምክንያቱም ማለት ነው እንደዚህ አይነት ነገሮች በአባገዳዎች ወይም በባህላዊ ነገር የሚፈታ ነው ወይስ በከፍተኛው ወይም በዘመናዊ ፍርድ ቤት የሚዳኝ ይመስላችኋል? ሐሳባችሁን ስጡበት። የቱለማ አባገዳ ጎበና ሆላ ባለፉት 3 ወራት ጉዳዩን በእርቅ ለመጨረስ የተደረገው ጥረት ሳይሰምር ቀረ አሉ። በደንብ ስሙ። ባለፉት 3 ወራት ተጠርጣሪዋና ተጎጂው ወገኖችን አንድ ላይ በማምጣት ለማየት ወይም ለማወያየት ስንጥር ነበር። እንደምታውቁት ጉዳዩ በዘመናዊ ፍርድ ቤትም እልባት አላገኘም። እናም የኦሮሞ ገዳ ስርዓት አንድ ጉዳይ ሲከሰት
ቁጭ ብሎ አይመለከትምና በሁለቱም ወገን በኩል ያለው ሐሳብ ተቀብለን ስንመለከት ነበር። ነገር ግን ጥረታችን በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ አፈረሱብን። በመቀጠልም እንግዲህ ሰሞኑን አነጋጋሪ የሆነው ታኩር ለበጎ አድራጎት በሰበሰበው ገንዘብ እንግዲህ ድጋፍ እንዲደረግ ከስንት ልፋትና ድካም በኋላ እንግዲህ የመጨረሻውን የቻይና ካምፕ ላይ አርፈናል። ይሄን እንደምታዩ ዱቄቱን አራክፈን ጨርሰን ወደ ዘይቱ መተናል። ይሄ ዘይት 600 ፍሬ ሲሆን ለ600 ቤተሰቦች የሚበቃ ነው። የገናን በዓል በማስመልከት ለወገኖቻችን ለሁሉም አድርሰናል። ይሄንን ድጋፍ ስታደርጉ ለነበራችሁ፣ ከጎናችን ለነበራችሁ፣ በውጭም በውስጥም ለነበራችሁ ምርጥ ኢትዮጵያውያን እዛው ቦታው ላይ ተገኝተን ከሁሉም የእምነት አባቶች ምርቃናቸውን እንድትቀበሉና ይሄን ቪዲዮ ሪፖስትና ኮፒ ጋርጋችሁ ለሁሉም ለደስታ ተካፋይ እንድታደርጉ በአክብሮት እነግራችኋለሁ። አሁን ደግሞ ከሶስት በአንደኛው ካምፕ ጋር ተገኝተን እንደምታዩት ገንዘባችን እያከፋፈልን እንገኛለን። በረሃ ዳይመንዶች በሳይንት አማካኝነት የተሰበሰበ ነው የሚለው። የበረሃ ዳይመንዶች ማለት በሳዑዲና በአረብ ሀገራት ቤት ውስጥ የሚሰሩ እህቶቻችን ናቸው ማለት ነው። ከነሱ የተሰበሰበ ነው። ይህ መልካም ስራ የተደረገ በእውነቱ ሊበረታታ የሚገባው ነው። ታኩርም ከዚህ ቀደም የጀመረው መልካም ነገር ነው አጠናክሮ የቀጠለውና ለብዙዎች ምሳሌ የሚሆን ይህም ቪዲዮ እግዚአብሔርን የህግ አካል ጋር አድርሱልኝ። እግዚአብሔርን ህይወቴን የተመሰቃቀለ ማርያምን ልነግራቸው አልችልም። እኔ በህይወቴ በጣም ብዙ ነገር አልፌያለሁ። ተብጫጭሬ በራሴ የምኖር ሰው ነኝና በጠራራ ፀሐይ የምንዘረፍ ከሆነ እግዚአብሔርን በጣም ነው የሚያስጠላ። እኔ ጧት ወጥቼ ማታ ወደ ለመድረስ ነው የምሮጠው እንጂ በዚህ ልክ እግዚአብሔርን በጠራራ ፀሐይ ነው ስልኬን የተሰረኩት። ስልኬ ለእኔ ሱቄም ሁሉ ነገሬ ነው። መድኃኒዓለም ማለት የምኖርበት በሱ ነው። ያለኝም ለኔ ሱቄ እናቴ መንበቴም ሁሉ ነገሬ ነው። እግዚአብሔር ምስክሬ ነው። በጠራራ ፀሐይ ነው መድኃኒዓለም። ቆይ እንዴት ነው ታክሲ አምነን የምንገባ ለሌላ ጊዜ እነዛ እሱን ስልክ የወሰዱት ለእነሱ ወይ ለጫት ለሲጋራ አያልፍም። ለእኔ ግን ህይወቴ ነው። እግዚአብሔር እንዴት ብዬ ልንገራቸው? እግዚአብሔርን ይህን ሰሞን በጣም ነው ብቻ ይከፋል። ብዙ ነገር የዛዳይ ነው ያለው። ማስተካከል እንኳን አልቻልኩትም። ቲክቶክ መልሼ ስራ እንዳልሰራበት ማርያምን ጓደኛዬን ለምኜ ነው አሁን ራሱ ይሄን እየሰራሁት ያለሁት እዚህ ላይ። ብዙዎችን የሚገጥም ጉዳይ ነው። አሁን በተለይ በጣም እየተባባሰ የመጣ ጉዳይ ነው እና ታክሲ ላይ የተለያዩ መኪናዎች ላይ በምንሳፈርበት ሰዓት በተለይ ታክሲዎች ላይ ማለት ነው ከገባን በኋላ የምናገኘው ሌላ ነው። ተዘርፎ መውጣት ነው ያለው በጠራራ ፀሐይ። እንደዚህ ብዙዎችም እያለቀሱ እንግዲህ የገቢ ምንጫቸው ራሱ ስልክ የሆነ ህይወት ነው ማለት ይቻላል። አንዳንዱ ስልክ ማለት ነው እና ይህንን ታርጌት አድርገው እየተንቀሳቀሱ እንግዲህ የብዙዎችን ህይወት እያበላሹ ይገኛሉ። ለማንኛውም ከሰዎች ስህተት መማር አለብን ማለት ነው። የቀድሞው ፓስተር ያሁኑ የሄሎ ታክሲ ባለቤት በቁጥጥር ስር ውሏል። የሄሎ ታክሲ ባለቤት በቁጥጥር ስር ስለመዋላቸው አሁን እየተነገረ ይገኛል። ለበርካቶች መኪና እናስመጣላችኋለን በሚል ከ130 ሺህ ብር እስከ 350 ሺህ ብር ተቀብለው ለረጅም ጊዜ ሳያስመጡ የቆዩና ግለሰቦችን ያጉላሉ ሰዎችን የአዲስ አበባ ፖሊስ አሁን በቁጥጥር ስር ስለመዋሉ እየተነገረ ነው የሚገኘው። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ እንደዚሁም ወይዘሪት እንግዳ የሺጥላና ሌሎችም ግብረ አበሮቻቸው ዛሬ በፖሊስ ቁጥጥር ስር ስለመዋላቸው የአዲስ አበባ ፖሊስ መረጃ ያሳያል። እነዚህ ግለሰቦች እንግዲህ ለረጅም ጊዜ ተስፋ በመስጠት ያለምንም መኪና እስካሁን ድረስ መቆየታቸው ነው ፖሊስ ያነሳው። ግለሰቦችን በማጭበርበር እንደዚሁ እንግዲህ ምርመራ ላይ ያጣራ መሆኑን ዛሬ ግን በቁጥጥር ስር ስለመዋላቸው እየተነገረ ይገኛል። እርዳታው ወይም የተሰበሰበው ገንዘብ የተራበው ህዝብ ጋር መድረሱ ነው ብለን ካሰባሰብን በኋላ የከሌን አንቀበልም የከሌን እንቀበላለን። ምንድነው ፖይንቱ? ድርጅቱ ምንድነው ፖይንቱ? እውነት የዛለት ከኛ ጋር ተቀምጦ የነበረው እነሱን ማብላት ልጆቹን እዛ ጋር የተራቡትን እዛ ጋር ተበትነው ያሉትን መሰብሰብ ከነበረ አላማው ከየት መጣ ከምን መጣ የሚለውን ነገር ምን አሳየው? ከመሳሪያ እንዳይታሰብ ተብሎ ነው እንደዚህ የተደረገ። እንደ ፕሩፍ አድርጋ ሰርተ ገሰ ሰብስበ ምን ብለ ወስደ ስታበላ ስታጠጣ ስታለብስ ስታስጠልል አሳይ። 24 ሰዓት አስቀምጦን ካሰበሰበ በኋላ ይሄን አልቀበልም ይሄን አላደረግም የሚልበት ሰበቡ ምንድነው? ትግራይ ላይ ያላሉት እናቶች አባቶች ህዝቡ ብሎ አዋጥቶ የለ ከፖለቲካ ጋር ሳይገናኝ ታርጌታቸውን አልሰሩ እየሰሩ አይደለም ያሉት። ለምንድን ነው ደብረ ብርሃን ላይ ያሉት ታርጌቱን እንዳይመታና ቦታው ላይ እንዳይደርስ ይሄ ሁሉ እንቅፋት የሚሆነው? የኛ እናቶች አይደሉም የኛ አባቶች አይደሉም? እንቅፋቱ መጣ፣ ኦኬ እንቅፋቱ ወደ ጎን አድርገን ጉዟችንን መቀጠል፣ እርዳታችንን ለእናቶቻችን ለአባቶቻችን የመልሶ ማቋቋም ስራ ነው እየተሰራ ያለው።
በጣም ነው የሚያሳዝኑት ወላሂ። ህፃኗ ህፃን ልጅ አቅፋ እናት አባት የሌለው ልጅ አቅፋ እንቧዱ ነው። ባለፈው በአግማስ በጎ አድራጎት ድርጅት የተባለው ማለት ነው 15 ሚሊዮን በተሰበሰበው ገንዘብ እንግዲህ አልቀበልም በጎ አድራጎቱንም አላደርግም በማለት እንግዲህ ብዙዎችን ያስቆጡት መሪዎችን ነው የተቃወመችውና ትክክልም ናት። የሞተ ዚጋ የረሃብ ውስጥ እያለ አንድ ህብረተሰብ እንግዲህ ተዋጥቶ ከሰበሰበ በኋላ እንግዲህ አልቀበልም ማለት ለነኛ እንዳይደርስ ማድረግ ይሄ ትልቅ ፖለቲካዊ ነገር ነው እንጂ ሰብአዊ ነገርን ያላስቀደመ ነው በማለት እየተቃወመች ነበር ማለት ነው። በነገራችሁ ላይ ማለት ነው ማስተራብነት ይሄን ነገር መስማት በጣም ነው የሚከብደው። ኖርማሊ እግሩ ይቆረጥ እየተባለ ነው። የሰሞኑ የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል የሰራቸው በጎ ስራዎች ተነግረው የማያልቁት የወንድማችን ማስተር አብነትን የጤና ሁኔታ በተመለከተ አንዳንድ ያልተጠበቁ መረጃዎች ሾልከው እየወጡ ይገኛሉ። በተለይ ደግሞ እግሩ ሊቆረጥ ነው የሚሉ መረጃዎች እየተደመጡ ሲገኙ እነዚህ መረጃዎች በእርግጥ እውነት ናቸውን? እንግዲህ ይህንን መረጃ በማህበራዊ ሚዲያ ላይ ስፔሻሊ በቲክቶክ ላይ ተቆርጦ ሲመላለስ ያላየው ሰው የለም ማለት ይቻላል። ለዛሬ የነበረን ቪዲዮዎች እነዚህ ነበሩ። ሐሳብ አስተያየታችሁን ይስተካከል የምትሉትን ኮሜንት ላይ አስፍሩ። ቪዲዮ ላይክ፣ ሰብስክራይብ እንዳይረሳ። መልካም